ሀገራቸውን ከመፍረክረክ ታሪክ አውጥተው ወደ ቀጠናዊ ኃይል ሀገርነት መቀየር የቻሉ ግዙፉን የአልጀዚራ ቴሌቪዥን ተቋም በማልማት እንዲሁም ሀገራቸው 2022ቱን የዓለም ዋንጫ እግር ኳስ ውድድር በስኬት እንድታስተናግድ በማድረግ የኳታርን ዓለም አቀፍ ገጽታ በከፍተኛ ደረጃ ከፍ ያደረጉ መሪ ነበሩ። የዓለም ትልቋ ተፈጥሯዊ ጋዝ ላኪ፣ የዓለም አቀፍ ኢንቨስትመንት ማዕከል እንዲሁም በመካከለኛው ምስራቅ ዲፕሎማሲና በዓለም አቀፍ ሚዲያ ውስጥ ከፍተኛ ተጽዕኖ ፈጣሪ ሆነችውና ወደ 3 ሚሊዮን የሚጠጋ ህዝብ ብዛት ያላት ሀገር መምራት ብቻ ሳይሆን ወደ ከፍታም ያመጡት የቀድሞ የኳታር መሪ አሚር ሼህ አህመድ ቢን ኸሊፋ አልታኒ የዕለቱ የመሪዎች ዓለም ባለታሪካችን ናቸው። ለዚህ ዝግጅት የተጠቀምነው የዘመን አቆጣጠር በሙሉ የአውሮፓውያኑ ነው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በ74 ዓመታቸው ከዚህ ዓለም በሞት የተለዩት ከሰሞኑ ነው። ሼህ አህመድ ከ1995 እስከ 2013 ድረስ ኳታርን በበላይነት የመሩ ሲሆን ስልጣናቸው ለልጃቸው አሚር ሼህ ታሚን በፈቃዳቸው ያስረከቡ ጥንቁቅ መሪ ሲሉ ስለርሳቸው የሚመሰክሩ ብዙዎች ናቸው። በ1995 አባታቸውን ያለምንም ደም መፋሰስ በመፈንቅለ መንግስት ከስልጣን ያወረዱት ሼህ አህመድ ሰላማዊና አስተማማኝ የስልጣን ሽግግርን ለማረጋገጥ ሲሉ በሰኔ 2013 በባህረ ሰላጤው ነገስታት ታሪክ እምብዛም ባልተለመደ መልኩ ስልጣናቸውን ለዘውድ ልዑላቸው ማስተላለፍም የቻሉ ሰው ነበሩ። በተረጋጋና ተግባቢ ስብዕናቸው የሚታወቁት አባት አሚር በመባል የሚጠሩት ሼህ አህመድ የሀገሪቱን ሰፊ የተፈጥሮ ጋዝ ሀብት በመጠቀም የኢኮኖሚና የማህበራዊ ለውጥ ፕሮግራሞችን እንዲሁም የትምህርት እቅዶችን ተግባራዊ በማድረጋቸው በብዙዎች ዘንድ እንዲደነቁ ሆነው አልፈዋል። በእርሳቸው ያገዛዝ ዘመን የኳታር አጠቃላይ የሀገር ውስጥ ምርት በ24 እጥፍ አድጓል ተብሎም ይነገራል። በ2013 የተከናወነው የምርት ስራ ኳታርን በዓለም ላይ ትልቋ የተፈጥሮ ጋዝ ላኪ እንድትሆን ማስችሏታል። የሀገሪቱ የጋዝ ምርት አቅም በአጭር ጊዜ ውስጥ በአመት 77 ሚሊዮን ቶን ደርሶም ነበረ። በእርሳቸው ዘመን የኳታር ፋውንዴሽን መመስረት፣ የአልጀዚራ ዜና ጣቢያ ስራ መጀመር፣ የኳታር የመጀመሪያው ቋሚ ህገ መንግስት መጽደቅና ሴቶች የመምረጥና የመመረጥ መብት ያገኙበት የአካባቢ ምርጫ መካሄድ በዋናነት ይጠቀሳሉ። በእርሳቸው አመራር ዘመን ሀገሪቱ የፊፋ የዓለም ዋንጫን የማዘጋጀት መብት አግኝታለች። ይህ የታሪክ አጋጣሚ ደግሞ ኳታር በልዩነት እንድትታሰብና የዓለም ዋንጫም በአረብ ሀገራት ሲካሄድ የመጀመሪያው እንዲሆን ያስቻለበት ነው። ኳታራውያን በመንግስት አስተዳደር ውስጥ በንቃት እንዲሳተፉ ያስቻሉት እኚህ ሰው ነበሩ። በሀገሪቱ ታሪክ ለመጀመሪያ ጊዜ የማዘጋጃ ቤት ምርጫ እንዲደረግ ጭምር ሰላማዊ የዲሞክራሲ ሽግግር እንዲኖርም መደላድል ፈጥረዋል። በዚህም 2/3 በህዝብ ምርጫ የሚመረጥ ፓርላማ ለማቋቋም ጥረት አድርገዋል። ሴቶችን ወደ አደባባይ የማያወጣው የመካከለኛው ምስራቅ ሀገራት ባህላዊ አካሄድ ወደ ጎን በማድረግ ሴቶች በምርጫ ሙሉ ተሳትፎ እንዲኖራቸው ሲያደርጉ የሚደግፏቸው እንዳሉ ሁሉ ውሳኔያቸውን የሚቃወሙ ቢኖሩም ያመኑበትን ከማድረግ ወደ ኋላ አላሉም። በሀገሪቱ ትምህርትና ልማት በማሳደግ ረገድ ትልቅና የሚታይ ሚና ተጫውተዋል። ምናልባትም ትልቁ አሻራቸው ሊባል የሚችለው በሀገሪቱ የተፈጥሮ ጋዝ ምርት ላይ ያደረጉት ከፍተኛ ኢንቨስትመንት ነው። በስልጣን ዘመናቸው ማብቂያ ላይ ኳታር የተፈጥሮ ጋዝ ላኪ በመሆን ዓለምን መምራት የቻለች ሲሆን ከማንኛውም የባህረ ሰላጤው የነዳጅ አምራች ሀገራት የላቀ የነፍስ ወከፍ የሀገር ውስጥ ምርት ደረጃ ላይ ደርሳለች። 1952 ኳታር ዶሃ የተወለዱት ሼህ አህመድ ከመደበኛ ትምህርት ባሻገር ከብሪታንያ የሮያል ወታደራዊ አካዳሚ ከተመረቁ በኋላ የኳታር የጦር ኃይሎች አዛዥ ሆነው አገልግለዋል። በአህመድ ዘመነ መንግስት ኳታር ከፍተኛ ለውጥ አሳይታለች። በ1985 ወራሽና የመከላከያ ሚኒስትር ሆነው የተሾሙ ሲሆን 2003 አሚር በመሆን ስልጣን ተረከቡ። በመጨረሻም ሰኔ 25 ቀን 2013 ስልጣናቸውን ለልጃቸው ለሼህ ታሚን ቢን አህመድ አልሳኒ ያስረከቡት በገዛ ፈቃዳቸው ነበር። ይህ የሰላማዊ መንገድና በፈቃደኝነት የተደረገ የስልጣን ሽግግር በተለይም በመካከለኛው ምስራቅ ሀገራት አካባቢ እጅግ ያልተለመደ ክስተት ነበር። ሼህ አህመድ ስልጣናቸውን ለልጃቸው ለሼህ ታሚን ሲያስረክቡ ባደረጉት ንግግር ወደፊት ያለው በእናንተ እጅ ነው፣ እናንተ የዚህ ሀገር ልጆች ወጣት አመራር ሰንደቁን የሚያውለበልብበት አዲስ ዘመን መጥቷል በማለት ተናግረው ነበር። ሼህ አህመድ ኳታርን እንደ ዲፕሎማሲያዊ አማላጅነት ለመጠቀም ሰፊ ራዕይ ነበራቸው። ለአመታት ኳታር በሱዳን ዳርፉር ግጭት፣ በሊባኖስ ውስጥ የፖለቲካ ግጭቶችና በሁለቱ የፍልስጤም ቡድኖች ሐማስና ፋታህ መካከል የተፈጠረውን አለመግባባት በማስታረቅ ረገድ ትልቅ ሚና እንድትጫወት የእርሳቸው ድርሻ ቀላል አልነበረም።
ከስልጣን ከመልቀቃቸው በፊት ኳታር በአሜሪካ ጥያቄ መሰረት ለታሊባን ቢሮ እንድትከፍት ያደረጉ ሲሆን ይህ እርምጃ ዋሽንግተንና ታሊባን ንግግር እንዲጀምሩ መንገድ የጠረገ ነበር። በኋላም 2021 ላይ የአሜሪካና የኔቶ ኃይሎች ከአፍጋኒስታን እንዲወጡም ምክንያት ሆኗል። በአገዛዝ ዘመናቸው ኳታር የአረብ ጸደይ በመባል የሚታወቁትን ሀገራዊ አመጾች ከደገፉ ጥቂት ሀገራት አንዷ ነበረች። ሶሪያ ውስጥ ሼህ አህመድ በበሽር አልአሳድ ላይ የተነሳውን ህዝባዊ ተቃውሞ ተከትሎ መሪው ስልጣን እንዲለቁ ለማሳመን ጥረት አድርገው ነበር። በኋላ ግን በመንግስት ኃይሎች የሰላማዊ ሰልፈኞች መገደልን በመቃወም ከደማስቆ ጋር ያላቸውን ግንኙነት አቋርጠዋል። ሊቢያ ውስጥ ደግሞ የረጅም ጊዜ ገዢ የነበሩትን መሐመድ ጋዳፊን ለመጣል በኔቶ የሚመራውን ወታደራዊ ተልዕኮ በመደገፍ እጃቸውን አስገብተዋል። ከዚህ ሁሉ ነገር ውስጥ ግን የፍልስጤም የነጻነት ትግል ነገር ከውስጣቸው አይወጣም። የመጨረሻ ይፋዊ ጉብኝታቸው ከጋዛ ጋር የተያያዘ መሆኑና በጋዛ ለሚኖሩ ህዝቦች ላደረጉት ድጋፍ በጋዛና በደቡብ ሊባኖስ የሚገኙ ከተሞች በስም መጥራታቸው ለዚህ ምስክር ነው። የሼህ አህመድ ተጽዕኖ ከኳታር ድንበር አልፎ በክልሉና በዓለም አቀፍ ደረጃ የሚታወስ ሲሆን መሞታቸውም እንደ ህይወታቸው ሁሉ በብዙዎች ዘንድ በጥልቅ ይዘከራል። ሀገራቸውን ከመፍረክረክ ታሪክ አውጥተው ወደ ቀጠናዊ ኃይል ሀገርነት መቀየር የቻሉ ግዙፉን የአልጀዚራ ቴሌቪዥን ተቋም በማልማት እንዲሁም ሀገራቸው 2022ቱን የዓለም ዋንጫ እግር ኳስ ውድድር በስኬት እንድታስተናግድ በማድረግ የኳታርን ዓለም አቀፍ ገጽታ በከፍተኛ ደረጃ ከፍ ያደረጉ መሪ ነበሩ። የዓለም ትልቋ ተፈጥሯዊ ጋዝ ላኪ፣ የዓለም አቀፍ ኢንቨስትመንት ማዕከል እንዲሁም በመካከለኛው ምስራቅ ዲፕሎማሲና በዓለም አቀፍ ሚዲያ ውስጥ ከፍተኛ ተጽዕኖ ፈጣሪ ሆነችውንና ወደ 3 ሚሊዮን የሚጠጋ ህዝብ ብዛት ያላት ሀገር መምራት ብቻ ሳይሆን ወደ ከፍታም ያመጡት የቀድሞ የኳታር መሪ አሚር ሼህ አህመድ ቢን ኸሊፋ አልታኒ የዕለቱ የመሪዎች ዓለም ባለታሪካችን ናቸው። ለዚህ ዝግጅት የተጠቀምነው የዘመን አቆጣጠር በሙሉ የአውሮፓውያኑ ነው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በ74 ዓመታቸው ከዚህ ዓለም በሞት የተለዩት ከሰሞኑ ነው። ሼህ አህመድ ከ1995 እስከ 2013 ድረስ ኳታርን በበላይነት የመሩ ሲሆን ስልጣናቸውን ለልጃቸው አሚር ሼህ ታሚን በፈቃዳቸው ያስረከቡ ጥንቁቅ መሪ ሲሉ ስለ እርሳቸው የሚመሰክሩ ብዙዎች ናቸው። በ1995 አባታቸውን ያለምንም ደም መፋሰስ በመፈንቅለ መንግስት ከስልጣን ያወረዱት ሼህ አህመድ ሰላማዊና አስተማማኝ የስልጣን ሽግግርን ለማረጋገጥ ሲሉ በሰኔ 2013 በባህረ ሰላጤው ነገስታት ታሪክ እምብዛም ባልተለመደ መልኩ ስልጣናቸውን ለዘውድ ልዑላቸው ማስተላለፍም የቻሉ ሰው ነበሩ። በተረጋጋና ተግባቢ ስብዕናቸው የሚታወቁት አባት አሚር በመባል የሚጠሩት ሼህ አህመድ የሀገሪቱን ሰፊ የተፈጥሮ ጋዝ ሀብት በመጠቀም የኢኮኖሚና የማህበራዊ ለውጥ ፕሮግራሞችን እንዲሁም የትምህርት እቅዶችን ተግባራዊ በማድረጋቸው በብዙዎች ዘንድ እንዲደነቁ ሆነው አልፈዋል። በእርሳቸው የአገዛዝ ዘመን የኳታር አጠቃላይ የሀገር ውስጥ ምርት በ24 እጥፍ አድጓል ተብሎም ይነገራል። በ2013 የተከናወነው የምርት ስራ ኳታርን በዓለም ላይ ትልቋ የተፈጥሮ ጋዝ ላኪ እንድትሆን አስችሏታል። የሀገሪቱ የጋዝ ምርት አቅም በአጭር ጊዜ ውስጥ በአመት 77 ሚሊዮን ቶን ደርሶም ነበረ። በእርሳቸው ዘመን የኳታር ፋውንዴሽን መመስረት፣ የአልጀዚራ ዜና ጣቢያ ስራ መጀመር፣ የኳታር የመጀመሪያው ቋሚ ህገ መንግስት መጽደቅና ሴቶች የመምረጥና የመመረጥ መብት ያገኙበት የአካባቢ ምርጫ መካሄድ በዋናነት ይጠቀሳሉ። በእርሳቸው አመራር ዘመን ሀገሪቱ የፊፋ የዓለም ዋንጫን የማዘጋጀት መብት አግኝታለች። ይህ የታሪክ አጋጣሚ ደግሞ ኳታር በልዩነት እንድትታሰብና የዓለም ዋንጫም በአረብ ሀገራት ሲካሄድ የመጀመሪያው እንዲሆን ያስቻለበት ነው። ኳታራውያን በመንግስት አስተዳደር ውስጥ በንቃት እንዲሳተፉ ያስቻሉት እኚህ ሰው ነበሩ። በሀገሪቱ ታሪክ ለመጀመሪያ ጊዜ የማዘጋጃ ቤት ምርጫ እንዲደረግ ጭምር ሰላማዊ የዲሞክራሲ ሽግግር እንዲኖርም መደላድል ፈጥረዋል። በዚህም 2/3 በህዝብ ምርጫ የሚመረጥ ፓርላማ ለማቋቋም ጥረት አድርገዋል። ሴቶችን ወደ አደባባይ የማያወጣው የመካከለኛው ምስራቅ ሀገራት ባህላዊ አካሄድ ወደ ጎን በማድረግ ሴቶች በምርጫ ሙሉ ተሳትፎ እንዲኖራቸው ሲያደርጉ የሚደግፏቸው እንዳሉ ሁሉ ውሳኔያቸውን የሚቃወሙ ቢኖሩም ያመኑበትን ከማድረግ ወደ ኋላ አላሉም። በሀገሪቱ ትምህርትና ልማት በማሳደግ ረገድ ትልቅና የሚታይ ሚና ተጫውተዋል። ምናልባትም ትልቁ አሻራቸው ሊባል የሚችለው በሀገሪቱ የተፈጥሮ ጋዝ ምርት ላይ ያደረጉት ከፍተኛ ኢንቨስትመንት ነው። በስልጣን ዘመናቸው ማብቂያ ላይ ኳታር የተፈጥሮ ጋዝ ላኪ በመሆን ዓለምን መምራት የቻለች ሲሆን ከማንኛውም የባህረ ሰላጤው የነዳጅ አምራች ሀገራት የላቀ የነፍስ ወከፍ የሀገር ውስጥ ምርት ደረጃ ላይ ደርሳለች። 1952
ኳታር ዶሃ የተወለዱት ሼህ አህመድ ከመደበኛ ትምህርት ባሻገር ከብሪታንያ የሮያል ወታደራዊ አካዳሚ ከተመረቁ በኋላ የኳታር የጦር ኃይሎች አዛዥ ሆነው አገልግለዋል። በአህመድ ዘመነ መንግስት ኳታር ከፍተኛ ለውጥ አሳይታለች። በ1985 ወራሽና የመከላከያ ሚኒስትር ሆነው የተሾሙ ሲሆን 2003 አሚር በመሆን ስልጣን ተረከቡ። በመጨረሻም ሰኔ 25 ቀን 2013 ስልጣናቸውን ለልጃቸው ለሼህ ታሚን ቢን አህመድ አልሳኒ ያስረከቡት በገዛ ፈቃዳቸው ነበር። ይህ የሰላማዊ መንገድና በፈቃደኝነት የተደረገ የስልጣን ሽግግር በተለይም በመካከለኛው ምስራቅ ሀገራት አካባቢ እጅግ ያልተለመደ ክስተት ነበር። ሼህ አህመድ ስልጣናቸውን ለልጃቸው ለሼህ ታሚን ሲያስረክቡ ባደረጉት ንግግር ወደፊት ያለው በእናንተ እጅ ነው፣ እናንተ የዚህ ሀገር ልጆች ወጣት አመራር ሰንደቁን የሚያውለበልብበት አዲስ ዘመን መጥቷል በማለት ተናግረው ነበር። ሼህ አህመድ ኳታርን እንደ ዲፕሎማሲያዊ አማላጅነት ለመጠቀም ሰፊ ራዕይ ነበራቸው። ለአመታት ኳታር በሱዳን ዳርፉር ግጭት፣ በሊባኖስ ውስጥ የፖለቲካ ግጭቶችና በሁለቱ የፍልስጤም ቡድኖች ሐማስና ፋታህ መካከል የተፈጠረውን አለመግባባት በማስታረቅ ረገድ ትልቅ ሚና እንድትጫወት የእርሳቸው ድርሻ ቀላል አልነበረም። ከስልጣን ከመልቀቃቸው በፊት ኳታር በአሜሪካ ጥያቄ መሰረት ለታሊባን ቢሮ እንድትከፍት ያደረጉ ሲሆን ይህ እርምጃ ዋሽንግተንና ታሊባን ንግግር እንዲጀምሩ መንገድ የጠረገ ነበር። በኋላም 2021 ላይ የአሜሪካና የኔቶ ኃይሎች ከአፍጋኒስታን እንዲወጡም ምክንያት ሆኗል። በአገዛዝ ዘመናቸው ኳታር የአረብ ጸደይ በመባል የሚታወቁትን ሀገራዊ አመጾች ከደገፉ ጥቂት ሀገራት አንዷ ነበረች። ሶሪያ ውስጥ ሼህ አህመድ በበሽር አልአሳድ ላይ የተነሳውን ህዝባዊ ተቃውሞ ተከትሎ መሪው ስልጣን እንዲለቁ ለማሳመን ጥረት አድርገው ነበር። በኋላ ግን በመንግስት ኃይሎች የሰላማዊ ሰልፈኞች መገደልን በመቃወም ከደማስቆ ጋር ያላቸውን ግንኙነት አቋርጠዋል። ሊቢያ ውስጥ ደግሞ የረጅም ጊዜ ገዢ የነበሩትን መሐመድ ጋዳፊን ለመጣል በኔቶ የሚመራውን ወታደራዊ ተልዕኮ በመደገፍ እጃቸውን አስገብተዋል። ከዚህ ሁሉ ነገር ውስጥ ግን የፍልስጤም የነጻነት ትግል ነገር ከውስጣቸው አይወጣም። የመጨረሻ ይፋዊ ጉብኝታቸው ከጋዛ ጋር የተያያዘ መሆኑና በጋዛ ለሚኖሩ ህዝቦች ላደረጉት ድጋፍ በጋዛና በደቡብ ሊባኖስ የሚገኙ ከተሞች በስም መጥራታቸው ለዚህ ምስክር ነው። የሼህ አህመድ ተጽዕኖ ከኳታር ድንበር አልፎ በክልሉና በዓለም አቀፍ ደረጃ የሚታወስ ሲሆን መሞታቸውም እንደ ህይወታቸው ሁሉ በብዙዎች ዘንድ በጥልቅ ይዘከራል።